በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በታኅሳስ 25 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን ከግብጽ ደቡብ ጻ ከሚባል አውራጃ መንጹ ስብራ ከምትባል ከተማ የከበረ አባት ዮሐንስ ያረፈበት የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። አባ ዮሐንስ ከማ የዚህ ቅዱስ ወላጆች እግዚአብሔርን የሚፈሩ ምእመናን ከእርሱም በቀር ልጅ የላቸውም። በዚህም ዓለም በሰርጉ ደስ ይላቸው ዘንድ ወደው ለሀያ ደም ግባቷ ያማረ ድንግል ብላቴና ያለ ፈቃዱ አጋቡት። ወደ ጫጉላ ቤትም በሌሊት ገብቶ ዘወትር እንደሚጸልይ ቆመ። ወደዛች ብላቴናም ቀረብ ብሎ ይህ ዓለም ፍላጎቱ ኃላፊ እንደሆነን አንቺ ታውቂያለሽ። ስጋችንን በንጽህና ለመጠበቅ እርስ በርሳችን እንስማማ ዘንድ ትፈቅጃለሽን? አላት። እሷም ወላጆች ያስገድደው ላንተ አጋቡኝ እንጂ ስጋዊ ፍትወትን እንዳላስብኳት ያው እግዚአብሔር ምስክሬ ነው አለችው። አሁንም እነሆ እግዚአብሔር ልመናዬን ፈጸመልኝ ብላ መለሰችለት። ከዚህም በኋላ ድንግልናቸውን ንጽህናቸውን ይጠብቁ ዘንድ ሁለቱም ተስማምተው በአንድነት በአንድ አልጋ ላይ የተኙ ብዙ ዘመናትን ኖሩ። እግዚአብሔር መልአክ ከሰማይ በመውረድ ክንፎቹን አልብሷቸው ያድራል። ከጽድቃቸው ብዛት የተነሳ ማንም ያልዘራትንና ያልተከላትን የወይን ተክልን እግዚአብሔር በቤታቸው አበቀለ። አድጋ ወጥታ ከቤታቸው ጣሪያ በላይ ተንሳፈፈች። እርሷም የድንግልናቸውን መጠበቅ ታመለክታለች። ይህ ሥራ በሰው ተፈጥሮ ላይ ይከብዳልና ሁለት ወጣቶች በአንድነት የሚተኙ ሆነው ድንግልናቸውን ጠብቀው ሲገኙ ከቶ የፍላጎት ሐሳብ አይነሳምን? እሳትን የሚታቀፍ ስጋው የማይቃጠል ማን ነው? እግዚአብሔር ረድኤት የሚጠብቃቸው ካልሆነ። ወላጆቻቸውን ብዙ ዘመን ሲኖሩ ልጅን እንዳልወለዱ ባዩ ጊዜ ጎልማሶች ስለሆኑ መሰላቸው። ከዚህ በኋላ የከበረ ዮሐንስ ከማ እንዲህ አላት። እህቴ ሆይ እኔ ወደ አስቄጥስ ገዳም ሄጄ እመነኩስ ዘንድ ሻለሁ፣ ግን ያላንቺ ፈቃድ ምንም ማድረግ አይቻለኝም አላት። እርሷም የምትሻውን አድርግ፣ እግዚአብሔርም ከኔ የተፈታ ያድርግህ አለችው። ይህንንም ባለችው ጊዜ ወደ ደናግል ገዳም ወሰዳት። በዚያም መንኮሳ መመኔት ሆነች። ድንቆች ተአምራቶችንም የምታደርግ ሆነች። እግዚአብሔርንም አገለገለችው።
የከበረ ዮሐንስ ከማም ወደ አስቄጥስ ገዳም ሄድ ዘንድ በወጣ ጊዜ ፊቱ የሚበራ ሰው ተገለጠለትና ስላወጣጡ ጠየቀው። ዮሐንስ ከማም እግዚአብሔር ከፈቀደ እኔ መነኩስም ሆነን እሻለሁ አለው። ያን ፊቱ የሚያበራም እንዲህ ብሎ መከረው። ከአባ መቃርስ ገዳም ወደሚኖር ወደ ከበረ አባ ዳሩድ በዓት ሄደ በእርሱ ዘንድ ኑር፣ እርሱም የምንኩስናንም ስርዓት ያስተምረ አለው። ያም ፊቱ ብሩህ የሆነ ወደ አባ ዳሩዲ በዓት እስካደረሰው ድረስ እያጽናናው አብሮት ተጓዘ። ይህ አባ ዳሩድም ተቀብሎ አመነኮሰው። እስከ እረፍትም ጊዜ የምንኩስናን ሕግና ስርዓት አስተማረው። ከዚህም በኋላ የእግዚአብሔር መልአክ ከአባ ዮሐንስ አጼር ገዳም በስተምዕራብ ሄዶ ለራሱ ከዚያ ማደሪያ ይሰራ ዘንድ አዘዘው። ወደዛም በሄደ ጊዜ 300 ሰዎች ወደ እርሱ ተሰበሰቡ። የምንኩስናንም ልብስ አለበሳቸው። ቤተክርስቲያንንም ለራሳቸው ማደሪያዎችን ሰሩ። ስርዓትን፣ ምስጋናን፣ የእመቤታችንን የማርያምን ውዳሴ አስተማራቸው። በአንዲትም ዕለት የእመቤታችን የማርያምን ውዳሴዋን በመንፈቀ ሌሊት ቆመው ሲጸልዩ የከበረ ሐዋርያው አትናቴዎስ ተገለጠለትና የረቀቁ ምስጢሮችን ገለጠለት። ከዚህም ዕለት ወዲህ በሰለስቱ ደቂቅ ጸሎት ፍጻሜ የቅዱስ አትናቴዎስ ስም የሚጠሩ ሆነ። ከዚህም በኋላ በአንዲት ዕለት እመቤታችን የከበረች ድንግል ማርያም ተገልጣለት ይህች ቦታ ለዘላለሙ የኔ ማደሪያ ናት፣ እኔም ካንተ ጋር እንደኖርኩ ከልጆች ጋር እኖራለሁ፣ ስሜም በዚህ ገዳም ሲጠራ ይኖራል አለችው። ይህችን ቤተክርስቲያን አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም የተሰራች ናትና። በላይኛው ግብጽ ገዳማት አሉ። በውስጣቸውም የሚኖሩ መነኩሳት በእርሱ ጥላ ስር መሆን ወደው ወደ እርሳቸው መጥቶ የእርሱንም ስርዓት ማህበርና ሕግ ያስተምራቸው ዘንድ እየለመኑት ወደ እርሱ መልእክት ላኩ። እርሱም ከደቀ መዛሙርቱ አንዱን ስሙ ሲኖዳ የሚባለውን ጠርቶ እኔ እስከምመለስ ለመነኩሳቱ ቁምላቸው አለው። እሱም አባ ዮሐንስ ከማ ከላይኛው ግብጽ እስከሚመለስ በእግሮቹ ቆመ፣ አላንቀላፋም፣ በምድር ላይም አልተኛም። በተመለሰም ጊዜ ቁሞ እግሮቹ ማብጠው ተልተው ከእሳቸው ትል ሲወጣ አገኘው። አባ ዮሐንስም ልጄ ሲኖዳ ሆይ ለምን ይህንን አደረግ? እኔ ቁምላቸው ብዬ አዘዝኩ። ስለ እኔ ሆነህ እንድታስተዳደራቸው፣ ስራቸውን እንድትቆጣጠር፣ እንድትታዘዛቸው ነበር አለው። እርሱም ከእግሮቹ በታች ሰግዶ አባቴ ይቅር በለኝ ከበጎ ስራ ምንም አልሰራሁምና አለው። ከዚህም በኋላ ከዚህ ከኃላፊው ዓለም ድካም ተለይቶ በዘላለማዊ የተድላ ማደሪያ የሚያርፍበት ጊዜ ሲቀርብ ጥቂት ታሞ ነፍሱን በእግዚአብሔር እጅ አስረከበ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህ ዕለት ታስበውና ተከብረው የሚውሉ ሌሎች ቅዱሳኖች 5ቱ መቃባውያን ናቸው። በዚህች ዕለት በሜዶናውያንና በሞባውያን ዘመነ መንግስት የከበሩ 5ቱ መቃባውያን በሰማዕትነት ሞቱ። ፋትን የሚወዳት ስሙ ጽራይዳን የሚባል አንድ ንጉስ ነበረ። ከስልጣኑም በታች የጸኑ ጭፍሮች አሉ። የሚያመልካቸውም 50 በወንዶች 50 በሴቶች አምሳል የተሰሩ ጣዖታች አሉት። በጣዖትና በማታ መስዋዕትን ያቀርብላቸዋል። ሰዎችንም እንዲሰዉ ያስገድዳቸው ነበር። ከብንያም ወገንም የሆነ ስሙ መቃቢስ የሚባል አንድ ሰው ነበረ። እርሱም መልከ መልካሞች የጸኑ 3 ልጆች አሉት። ከእርሳቸውም ግስላውን እንደ ዶሮ አንቆ የሚገድል አለ። በአንዲት ዓመታትም አንበሳ የሚገድል አለ። በአንድ ጊዜ ሰይፍ መዘዛም በሰልፍ ሁሉ 100 ሰው የሚገድል አለ። እነርሱም ውበትንና ግርማን የተሸለሙ ናቸው። ከሁሉ የሚሻል የልብ ውበትንም እነርሱ የሥጋ ሞትንም ያልፈሩ እግዚአብሔርን የሚያመልኩ ናቸውና። ንጉሱም እናንተ አመፀኞች ለአማልክቶቼ እንዴት አትሰግዱም አላቸው። እነርሱም በአንድ ቃል እኛ ለረከሱ አማልክቶች አንሰግድም፣ እኛንም አንተንም ለፈጠረ ሕዝቡንም በእውነትና በቅንነት ትጠብቅ ዘንድ ላነገሰ አንተ ግን ቸለል ብለህ ለዘነጋኸው እግዚአብሔር እንሰግዳለን እንጂ ብለው መለሱለት። ከዚህም በኋላ የተራቡ አራዊትን በላያቸው እንዲሰዱ አዘዘ። እነዚያም ለቅዱሳን ሰግደው ተመልሰው ከሃዲያን 75 ሰዎችን ገደሉ። በጭንቅም ወደ ማደሪያቸው መለሷቸው። እሊህም ቅዱሳን ወደ ወህኒ ቤት ጨመሯቸው።
ሌሎች 2 ወንድሞቻቸውም መጥተው ከእነርሱ ጋር ተቀላቀሉ። ንጉሡም 5ቱንም ወንድማማቾች አይቶ እጅግ ተቆጥቶ ከሚነድ እሳት ውስጥ ጨምሯቸው ዘንድ አዘዘ። ነፍሳቸውንም በእግዚአብሔር እጅ አስረከቡ። ከዚህም በኋላ የቅዱሳኑን ሥጋ አመድ እስከሚሆን ያቃጥሉት ዘንድ ዳግመኛ አዘዘ። እሳቱም ከቶ አልነካቸውም። ዳግመኛም ከባዶች ድንጋዮችን ከሥጋቸው ጋር አስረው ከባህር ውስጥ ያሰጥሟቸው ዘንድ አዘዘ። ባህሩም አልዋጣቸውም። ለዱር አራዊትና ለሰማይ ወፎች እንዲጥሏቸው አዘዘ። አዕዋፍም ክንፎቻቸውን ጋርደውላቸው 14 ቀኖች ኖሩ። ሥጋቸውም እንደ ፀሐይ አበራ። ከዚህ በኋላ ይቀብሯቸው ዘንድ አዘዘ። ከዚህ በኋላ ያንን የእግዚአብሔር ሕግ የዘነጋ ንጉሥ ሌሊት በአልጋው ላይ ተኝቶ ሳለ እኒህ ቅዱሳን ተቆጥተው ሰይፋቸውን መዘው በፊቱ ቆመው ታዩት። በነቃም ጊዜ የሚበቀሉት መስሎታልና ፈርቶ ተንቀጠቀጠ። እነዚያ የከበሩ ሰማዕታት ክፉ ነገርን ስላደረክብን እኛስ ክፉ ነገርን አንከፍልህም፣ በነፍስ ፍዳ የሚያመጣ እግዚአብሔር ነውና ፍዳህን የሚከፍል ፈጣሪያችን እግዚአብሔር አለ። ነገር ግን ስለ እውቀት ማነስና ስለ ልቦና ድንቁርና እኛ ደህነኞች እንደሆን ተገለጥን፣ ታየን። እኛንስ የገደልከን መስሎ ድህነትን አዘጋጀህልን። የጣዖቶች ካህናትና አንተ ግን ለዘላለም መውጫ ወደሌለበት ወደ ገሃነም ተወርዳላችሁ አሉት። ከዚህም በኋላ ከእርሱ ተሰወሩ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ደግሞ የከበሩ የመኮንኑ የኒቆላዎስና የታማኝ ሚስቱ ተጋዳይ የሆነች የታናሽ መነኩስ የዳንኤል መታሰቢያቸው ነው። በዚህ ዕለት ታስቦና ተከብሮ የሚውለው ታላቁ አባታችን አቡነ ዮሐንስ ከማ ዘጨጌ ነው። አቡነ ዮሐንስ ከማ ዘጨጌ የተባሉት ጻድቅ አባት ሀገራቸው ሰሜን ጎንደር ነው። በብዙዎች ቅዱሳን ገድል ላይ ታሪካቸው ተደጋግሞ የተጠቀሰ ሲሆን ቅዱስ ያሬድ በድርሰቱ ደጋግሞ ያመሰገናቸው ታላቅ አባት ናቸው። ከቀደምት አንጋፋ ቅዱሳን ውስጥ አንዱ ሲሆኑ መጽሐፍ ኮከብ ዘገዳም ይላቸዋል። ብዙ ሰዎች ይህንኛውን አባት ግብፃዊ ናቸው ይሏቸዋል። ነገር ግን ስማቸውን ከላይ ከጠቀስናቸው ከግብፃዊ አባት ከአባ ዮሐንስ ከማ ጋር አንድ አይደሉም። ኢትዮጵያዊ አቡነ ዮሐንስ ከማ ትግራይ የሚገኘውን ቀብፅያ ገዳምን የቆረቆሩ ሲሆን ብዙ ቅዱሳን አባቶቻችንን በማመንኮስ የቤተ ክርስቲያን ከዋክብት የተባሉትን ቅዱሳት መነኮሳትን አፍርተዋል። በገዳማቸው ቀብፅያ የምትገኙ እጅግ አስገራሚና ታምራትን የምትሰራው መቋሚያቸው ዛሬም ድረስ አለች። 1250 ዓመት ያስቆጠረችውን ይህችን የጻድቁን ተአምረኛ መቋሚያ ሀገሬው በጠመንጃ ይጠብቃታል። እንደ ሰው ድምፅ የምታሰማበት ጊዜ አለ። ጻድቁ ሰሜን ጎንደር ምድረ ጸለም ትልቅ ገዳም አላቸው። ረድኤት በረከታቸው ይደርብን፣ በጸሎታቸውም ይማረን። በታኅሳስ 25 ቀን ታስበውና ተከብረው የሚውሉ የቅዱሳን በዓላት ቅዱሳን 5ቱ መጋቢያን፣ ቅዱስ ዮሐንስ ከማና የተቀደሰች ሚስቱ ቅዱስ ዳንኤል መነኩስ፣ ቅዱስ ኒቆላዎስ መኮንን ናቸው። ወርሃዊ በዓላት ደግሞ ቅዱስ መርቆሬዎስ ሰማዕት፣ ቅዱስ ተክለ ሐዋርያዊት፣ ቅዱስ አበከረዙን ሰማዕት፣ ቅዱስ ዱማዶስ ሶርያዊ፣ አቡነ አቢብ ወይም አባ ቡላ፣ ቅዱስ አባ አቡፋና ጻዲቅ፣ ታላቁ አባ ቢጻሌዎን ገዳማዊ ናቸው። ቃሌን የሚጠብቅ በትእዛዜም ጸንቶ የሚኖር ሰው ሁሉ ከምድር የተገኘውን ድል ይበላል። ቅን ልቦና ያላቸው ደጋጎች ነገስታት ወደ ገቡበት ወደ ገነትም ገብቶ ይኖራል። በመጽሐፈ መቃብያን ምዕራፍ 12 ከቁጥር 43። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን፣
ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ልብህን በእርጋታ ኑረው። የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ። ከከንቱ ንግግር ዘገምተኛና ሰነፉን፣ ነገር ግን የቅዱሳት መጻሕፍትን ቃል በማወቅ በመስማት ድህነትን የሚሰጡ ናቸውና ብለህ ሁን። ታላቁ ባስልዮስ ዘቂሳርያ። ክብር ምስጋና ይሁን እንደ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።